መጀመሪያ ላይ በመጽሐፍ ቅዱስ በሙሉ ማለት በጣም ብዙ ቦታ ላይ በርካታ ቦታ ላይ የኢየሱስ ክርስቶስ አምላክነትና ጌትነት በግልጽ ተጽፏል፣ በግልጽ ተቀምጧል። አምላክ ተብሎ ጌታ ተብሎ አሁን እሰጥሻለሁ ጥቅሶችን ላሳይሽ። መጀመሪያ ላይ ኦኬ እርሱ ጌታ ራሱን ያለበት ይኸው ተመልከች። ዮሐንስ 13:13 እሺ ምን ይላል? እግራችሁን አጥቦ ልብሱንም አንስቶ ዳግመኛ ተቀመጠ፣ እንዲህም አላቸው። ጌታ ኢየሱስ ክርስቶስ ያደረኩላችሁን ታስተውላላችሁን አለ። እናንተ መምህርና ጌታ ትሉኛላችሁ። ሊንዳ ምን አለ? ሜቢ ምንና ምን ትሉኛላችሁ? መምህርና ጌታ ትሉኛላችሁ። እንዲሁ ነኝና መልካም ትላላችሁ። ጌታ ብሏል አላለም? ሊንዳ ጌታ ነኝ አላለም? እነሱ ጌታ ሲሉት የነበረው እኮ እሱ ሲያደርግ ለነበራቸው ነገሮች ነው አይደለ? ለሐዋርያቶቹ ለዛ ጋር የታመሙትን ሲፈውስ ሲያስተምር ወንጌልን ሲነግር በነበረበት ሰዓት እነሱ ጌታዬ ብለው ሲያመጉሱት የነበሩት ነው አይደለ? እንጂ ነው እሱ እኮ ነው ብሏል። እሱ አላለም? እሱን ያምላክ ነኝ አላለም አይደል? አላለም? ትሉኛላችሁ እንዲሁ ምንድነው ጌታ ትሉኛላችሁ፣ ከዛስ ነኝና መልካም ትላላችሁ። እንዲሁ ነኝና ማለት ነው ሊንዳ ነኝና እኮ ጌታ ትሉኛላችሁ። አንዴ እሺ ሚዩት አድርጊና አንዴ ስሚ። እሺ በደንብ ስሚ። እሺ መጨረሻ ላይ ወይም ሐሳብ መስጠት ትሻለሽ። ጌታ ኢየሱስ ክርስቶስ ዝቅ ብሎ ካጠበላቸው በኋላ ምን እንዳደረኩላችሁ አስተውሉ ካላቸው በኋላ እናንተ ምን ትሉኛላችሁ? መምህርም ይሉታል ጌታም ይሉታል። በምድር ላይ በተመላለሰ በሚያስተምርበት ሰዓት ደቀ መዛሙርቱንም ሆነ በምድር ላይ ያሉትን ሲያስተምር ምንድነው እነሱ ምን ይሉት ነበረ? ጌታ ነው። ጌታ ኢየሱስ ክርስቶስ ጌታ። በነገራችን ላይ ጌታ ተብሎ የሚጠራው በዛን ዘመን ጊዜ ቄሳር ካልሆነ በስተቀር ሌላ ጌታ ተብሎ የሚጠራ አልነበረ በምድራዊ ደረጃ ራሱ ማለት። ስለዚህ ጌታ ክርስቶስ ብሎ ይጠሩታል። እርሱ ጌታ ነው። ጌታ ኢየሱስ ክርስቶስ ምን አለ? መለስ አድርጎ እንዲሁ ነኝና ምን ጌታ ነኝ። ልክ አላችሁ፣ መልካም አላችሁ፣ ትክክል ናችሁ። ምን ነኝ? ጌታ ነኝ። ቃል በቃል ጌታ ኢየሱስ ክርስቶስ ነው ይሄንን የተናገረው ማለት ነው። ኦኬ ሐዋርያቶቹስ አምላክ ብሎታል? አምላክ ነው መጽሐፍ ቅዱስ ውስጥ ተገልጧል አምላክነቱ። ነቢያቶቹስ ገልጦታል? አዎ ገልጦታል። ለምሳሌ ዮሐንስ ምዕራፍ 20 እንቅልታማ ከኢየሱስ ክርስቶስ ውጪ ጌታ ይተባለ የለም። አብርሃምም ጌታ ተብሎ ነበር አይደል? ኦኬ አንዴ እሺ አብርሃምም ሆነ ሌሎች ጌታ ማለት በምድራዊ ነገስታትም ጌታ ተብሎ ተጠርቶ ሊሆኑ ይችላሉ። ግን የኢየሱስ ክርስቶስ ጌትነትና እነርሱ ጌታ ስሉት የነበሩበትና በምድራዊ ነገስታቶች ጌታ የሚባሉበት የተለያየ ነው። እሱም ደግሞ መጽሐፍ ቅዱስ ጥቅስ ልስጥሽ። እሱን ጌታ ማለታቸው ጌታም አምላክም ብሎ እንደሚጠሩት ማለት ነው። ሜቢ እሺ ላሳይሽ። ይኸው እርሱ ጌታ አምላክ እንደተባለ እዚሁ የሱ ተማሪዎች ማለት ነው። የዮሐንስ ወንጌል ምዕራፍ 20 ቁጥር 28 ይኸው ተመልከች። ከዚህም በኋላ ቶማስ ጣትህን ማለት ጌታ ኢየሱስ ክርስቶስ በመካከላቸው ተገኘ። በ8 ቀን በኋላ ደቀ መዛሙርቱ ደግሞ በውስጡ ነበሩ። ቶማስም ከእነርሱ ጋር ነበረ። ደጆችም ተዘግተው ሳሉ ኢየሱስ መጣ፣ በመካከላቸውም ቆመ። ሰላም ለእናንተ ይሁን አላቸው። ከዛ በኋላ ቶማስ ጣትህን ወደዚህ አምጣና እጅህን አምጣና በጎኔ አግባው፣ ያመንክ እንጂ ያላመንክ አትሁን አለው። ቶማስም ጌታዬ አምላኬ ብሎ መለሰለት። ምን ብሎ ነው የመለሰለት? ጌታዬ አምላኬ። ኦኬ ሌላ ጥቅስ አለ? አው ሐዋርያት ሲጠሩበት የነበረው ጌታ ኢየሱስ ክርስቶስን ምን ብሎ ነው የሚጠሩት? እስቲ ሁለተኛ ጴጥሮስ
የሱ ደቀ መዝሙር ነው። ይሄ ጌታ ኢየሱስ ክርስቶስ እንዲህ ብሎ ይጠራል። የኢየሱስ ክርስቶስ ባሪያና ሐዋርያ የሆነ ስምዖን ጴጥሮስ በአምላካችንና በመድኃኒታችን በኢየሱስ ክርስቶስ ጽድቅ ካገኘነው የተካከለ ክብር እምነት ላገኙ። ምን ብሎ ነው የሚጠራው? ራሱን ባሪያ አድርጎ ነው የሚጠራው። ጴጥሮስ የማን ባሪያ? የኢየሱስ ክርስቶስ። ምን ብሎ? በአምላካችንና በመድኃኒታችን በኢየሱስ ክርስቶስ። ስለዚህ ተማሪዎቹ እሱን ስሉት አምላክም መድኃኒትም ጌታም ይሉታል ማለት ነው። እርሱ አምላካችን ብሎ ነው የሚጠሩት። ያው ኦኬ፣ ሌላ ጥቅስ ልጨምርልሽ። የሱ ደቀ መዛሙርት ምን ብለው እንደሚጠሩት አምላክ እንደሆነ በግልጽ ማለት ነው። አንደኛ ዮሐንስ ምዕራፍ 5 ቁጥር 20 ተመልከች። አንደኛ ዮሐንስ ምዕራፍ 5 ቁጥር 20 ታይሻል። ኦኬ፣ የእግዚአብሔር ልጅ እንደመጣ እውነተኛ የሆነ እናውቅ ዘንድ ልቡናን እንደሰጠን እናውቃለን። እውነተኛ በሆነው በእርሱ አለን፣ እርሱም ልጁ ኢየሱስ ክርስቶስ ነው። እርሱ ምንድነው? እውነተኛ አምላክና የዘላለም ሕይወት ነው። ምንና ምንድነው? እውነተኛ አምላክና የዘላለም ሕይወት ነው። እርሱ ጌታ አምላክ ዘላለም ሕይወት የሆነ እውነት የሆነ ከጌታ ኢየሱስ ክርስቶስ ውጪ የለም ማለት ነው። ስለዚህ ጌታ ኢየሱስ ክርስቶስ አምላክ፣ ጌታ፣ መድኃኒት ተብሎ ተጠርቷል። እውነተኛ ሕይወት የሆነ ተብሎ ተጠርቷል። አንድ የመጨረሻ ጥቅስ ልጨምርልሽና ከዛ ዮሐዴ ጋርም ትቀጥላለሽ። እሺ፣ ቲቶ ምዕራፍ 2 ቁጥር 13 እንዲህ ይላል፣ ይህም ጸጋ ኃጢአተኝነትና ዓለማዊን ምኞት ክደን የተባረከውን ተስፋችንን እርሱም የታላቁን የአምላካችንና የመድኃኒታችን የኢየሱስ ክርስቶስን ክብር መገለጥ እየጠበቅን የማንን? የአምላካችንና የመድኃኒታችን ያዳነን ጌታን እርሱ አምላካችንን እየጠበቅን ይላል። የእርሱም ክብር መገለጥ ይገለጣል፣ ዳግም ይመጣል። ስለዚህ ኢየሱስ ክርስቶስን ምን ብለው ይጠሩታል? ጌታችን አምላካችንና መድኃኒታችን። እኛ ሁሉ ጊዜ እንደዛ ብለን ነው የምንጠራው። ስለዚህ በአጠቃላይ ምንድነው በመጽሐፍ ቅዱስ ውስጥ ከአስከፔ ከነቢያቶችም ልሰጥሽ እችላለሁ። እርሱ ከነቢያት አንድ ልስጥሽና ይቅርታ በጣም ዮሐዴም አለ። ከነቢያቶች ምን ብለው ይጠሩታል? እስቲ ብሉይ ኪዳን ውስጥ ሄደን ታያስባት። እሺ 9:16 ላይ ተመልከቺ። ትንቢተ ኦኬ ስድስት ላይ ሶሪ። እሺ ተመልከቺ። ነቢያት ስለመምጣቱ ሲናገሩ እንዲህ ብሎ ተናገሩ። ትንቢተ ኢሳይያስ ምዕራፍ 9 ቁጥር 6 ሕፃን ተወልዶልናልና ወንድ ልጅም ተሰጥቶናልና አለቅነትም በጫንቃው ላይ ይሆናል። ስሙም ተመልከቺ፣ ድንቅ አንድ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ተብሎ ይጠራል። እርሱ የዘላለም አባት ነው። የሚወለደው ያ ልጅ ነቢያት እንዲህ ብሎ ለማን ተናገሩለት? ለክርስቶስ ለሚመጣው አምላክ ተናገሩለት ማለት ነው። ለዛ ነው ወንድ ልጅ እንደተሰጠን ኢየሱስ ክርስቶስ አምላካችን መድኃኒታችን የዘላለም አባት ብለን የምንጠራው ማለት ነው። በነቢያት ተነግሮለታል፣ በሐዋርያት ተነግሯል፣ በራሱም ቃል ተነግሮለታል። እርሱ አልፋና ኦሜጋ ተብሎ ማለት ነው። የቢ ጥያቄዎችሽን ማንሳት ትችላለሽ። ዮሐዴ ጨምርልሽ። ኦኬ ትንሽን ጨምርልሽ። የክርስቶስ አምላክነት ወይዘው ጥሩ ጥያቄ ነው። እግዚአብሔር ይስጥሽ እና ደግሞ እግዚአብሔር ደግሞ ልቦናውን ያድልሽ። በጣም አሪፍ ጥያቄ ስለሆነ እንደውም እንደዚህ ከሆነ ታዲያ ክርስቶስ ዳዲ ዮሐዴ ዳዲ 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 አርገ እግዚአብሔርን እንድትጨምሩልኝ ዳዲ ዳዲ ኦኬ እሳት ይነድር ቅድም ይሆነው
እግዚአብሔር ሰጋደ ይመጽእ የሚለው ነው። እግዚአብሔር ሰጋደ ይመጽእ አርገ እግዚአብሔር በይባቤ ወተንሳ እግዚአብሔር። ኦኬ እሺ ኦኬ ጥሩ። አይ ቲንክ ከልጆች ጋር ናቸው ዲያቆን ሕዝቅያስ። መጀመሪያ ያው ከብሉይ የተወሰነ ልስትና ከብሉይ ኪዳን ትንቢተ ሚክያስ ምዕራፍ 5 ከቁጥር 2 አንዴ ክፈትልን መኩይ። በደንብ ያሽ ሊንዳ እየጻፍሽ ነው ተስፋ አደርጋለሁ። ያዥና ከዛ ስትጽፊ ጥያቄ የሆነብሽን እዛው ኮት አድርገሽ ትይዣለሽ። ሚክያስ 5:2 ያው በቤተልሔም ነው ያ የሚጠብቁት ጌታ የሚያድናቸው ጌታ። ሁሉም ነቢያቶች እሱ ነው ተስፋ የሚያደርጉት፣ ከሱ ውጭ ማን ተስፋ ሊኖር ይችላልና። ስለዚህ ሲናገሩ ምናሉ መወለጃ ስፍራው አንቺ ቤተልሔም ኤፍራታ ሆይ አንቺ በይሁዳ አእላፋት መካከል ትሆኚ ዘንድ ታናሽ ነሽ፣ ከአንቺ ግን አወጣጡ ከቀድሞ ጀምሮ ከዘላለም የሆነ። ከመቼ ጀምሮ? ከቀድሞ ጀምሮ ከዘላለም የሆነ በእስራኤልም ላይ ገዢ የሚሆን ይወጣልኛል። አይሽ ቤተልሔም በጣም ታናሽ ከተማ ነው፣ ግን ከሷ የሚወጣው ግን ታላቅ የሆነ ከዘላለም የሆነ ከሷ የሚጀምር ሳይሆን አወጣጡ ከዘላለም ከጥንቱ የሆነ በእስራኤል ሁሉ ላይ የሚገዛ እሱ ይወጣልኛል በያ። ይህ ትንቢት ለጌታ መሆኑ ማንም ሊሆን አይችልም። ከዘላለም አወጣጡ ከዘላለም ሊሆን የሚችል ፈጣሪ ብቻ ነው ሊሆን የሚችለው። ፍጡር ከዘላለም ነው አወጣጡ አይባልም። ፈጣሪ ስለሆነ ግን ከዘላለም ጀምሮ የሆነ አወጣጡ ይላል። ይሄ ማቴዎስ ወንጌል ምዕራፍ 2 ከቁጥር 5 ላይ ማቴዎስ እንዲህ ብሎ ይናገራል። ማቴዎስ 2:5 ላይ አንዴ ማቴዎስ 2:5 ላይ ለጌታ እንደሆነ እንዲህ ይላል በነብዩ በሚክያስ ትንቢት እነርሱም አንቺ ቤተልሔም የይሁዳ ምድር ከይሁዳ ገዢዎች ከቶ አታንሽም፣ በቦታ በሕዝብ ትንሽ ነች ግን አታንሽም ተባለች። ለምን? ሕዝቤን እስራኤልን የሚጠብቅ መስፍን ከአንቺ ይወጣልና ተብሎ በነቢይ እንዲህ ተጽፏልና በይሁዳ ቤተልሔም ነው አሉት ይላል። ባይዘው ይሄን የሚናገሩት አይሁዳውያን ራሳቸው ናቸው። ኦኬ ጸሐፍት ፈሪሳውያን ክርስቶስን ያልተቀበሉት አይሁዶች ናቸው። ሰብአ ሰገል ክርስቶስ የት ነው የተወለደው ብለው ሲጠይቋቸው እንዴሱማ በነብዩ እኮ የተነገረለት ቤተልሔም ሆይ ከይሁዳ ነገስታት መካከል አታንሽም ተብሎ። ምክንያቱም እስራኤልን የሚጠብቅ የተባለው ጌታ ዳዊት እንደተናገረው የሚጠብቀኝ አይተኛም አንቀላፋም ብሎ እንደተናገረው ማለት ነው። እስራኤልን የሚጠብቅ መስፍን እሱ ከአንቺ ይወጣል ተብሎ ተነግሯል በነብዩ ብለው ክርስቶስን የካዱ ነቢያት ለሰብአ ሰገል ይጠቁሟቸዋል። እና ይህንን ትንቢት ምክንያት አድርገው ነው አይሁዳውያን ራሱ መሲሁ የት እንደሚወለድ ያወቁት ማለት ነው። ትንቢተ ኢሳይያስ ቀድም 9:6 ተናግሯል። ይሄ ፍጻሜ ማቴዎስ 4:14 ማቴዎስ ይጠቅሰዋል ማለት ነው። ወደ መዝሙር እንሄድና ችግር የለም ቀድም ስላሳየው መዝሙር ምዕራፍ 45 መዝሙር ምዕራፍ 45 ቁጥር 6 አካባቢ መዝሙር 45 ከቁጥር 6 ከነቢያትና ከሐዲስ እያሳየኝ ነው። ያው ስለ እግዚአብሔር ምን ብሎ ተናገረ? አምላክ ሆይ ዙፋንህ ለዘላለም ነው፣ የመንግስት በትር የቅንነት በትር ነው። ጽድቅን ወደድ አመፃንም ጠላ፣ ስለዚህ ከባልንጀሮች ይልቅ ኦኬ እግዚአብሔር አምላክ የደስታ ዘይት ቀባ ተባለ። አምላኩ እየተባለው እዚህ ክፍል ማን ነው? ዙፋን ለዘላለም ነው የተባለው ማን ነው? መንግስት የቅንነት በትር ነው የተባለው ማን ነው? ኦኬ ያው መሲሁ ነው የተቀባ ይሏል አይደል? ቀጥሎ 7 ላይ የተቀባ ይሏል። ዕብራውያን መልእክት ምዕራፍ 1 ከቁጥር 8 ስለ ልጁ ነው እንደዚህ የተባለው ይላል ሐዋርያ ቅዱስ ጳውሎስ። ዕብራውያን ምዕራፍ 1 ላይ ከቁጥር 8 ጀምሮ ዕብራውያን 1:8 ላይ ስለ ልጁ ግን ይላል። አይ ስለ ልጁ ነው እንዲህ የተባለው አምላክ ሆይ ተባለ። ዙፋን እስከ ዘላለም ድረስ ይኖራል፣ የመንግስት በትር የቅንነት በትር ነው። ጽድቅን ወደድ አመፃንም ጠላ ይላል። ስለዚህ ለዘላለም ሊነግስ የሚችለው ማን ነው? ከፈጣሪ በስተቀር። ኦኬ የቅንነት ጽድቅን የሚወድ አመፃን የሚጠላ በባህሪው ከፈጣሪ በስተቀር ማን ሊሆን ይችላል? ኦኬ ይህ ልጁ አምላክ እንደሆነ ይናገራል። ባይዘው ዝቅ በልና ዝቅ በል
ደግሞም ይላል ጌታ ሆይ ይላል 10 ላይ አይደል? ደግሞም ጌታ ሆይ ይላል አንተ ከጥንት ምድርን መሰረትክ፣ ሰማዮች የእጆች ሥራ ናቸው ይላል። አይሽ ልጁ ጥንት ምድርን የመሰረተ ነው፣ ሰማዮችንም በእጆቹ ያጸና እሱ ነው፣ ልጁ ነው፣ ክርስቶስ ነው ማለት ነው። ክርስቶስ ነው። ስለዚህ ፍጥረታትን ፈጣሪ መሆኑ በሚገባ ይናገራል። ያው ዲያቆን ሕዝቅያስ ያሉት መዝሙር ምዕራፍ 50 ላይ ያለን እግዚአብሔር ሰጋዴ ይመጣ እግዚአብሔር ግልጽ ሆኖ ይመጣል የሚለው እሱን አንድ ያሳይተን ከሐዲስ ኪዳን ክርስቶስ ራሱ የተናገረው አንድ ሁለት ብቻ አጠር አድርጌ ልስጥሽና በጣም ብዙ ጥቅሶች ስላሉ መዝሙር 150 አይ ሚን 150 መዝሙር 50 ሶሪ እስቲ መጀመሪያ ላይ ነው። እስቲ 54 ነው ያለው። እግዚአብሔር ተናገረ። አዎ እሱ ከቁጥር እሺ የአማልክት አምላክ እግዚአብሔር ተናገረ፣ ከፀሐይ መውጫ ጀምሮ እስከ መግቢያዋ ድረስ ምድርን ጠራት። ከክብሯ ውበት ከጽዮን እግዚአብሔር ግልጽ ሆኖ ይመጣል። አምላካችን ይመጣል፣ ዝምም አይልም። እሳት በፊቱ ይቃጠላል፣ በዙሪያው ብዙ አውሎ አለ። በላይ ያለው ሰማይ ምድርም በሕዝቡ ለመፍረድ ይመጣል ይላል። ምን ለማድረግ? ለመፍረድ ይጠራል አይደለም የሚለው። አሁን ይሄን የሚመጣው በመጨረሻ ጊዜ አይ ቲንክ እንትን አስቸገረ መሰለኝ። አይ አርጌዋለሁ። ቀጥል። እሺ ስለዚህ እዚህ ጋር ለፍርድ የሚመጣው እግዚአብሔር ግልጽ ሆኖ ይመጣል እየተባለ ያለው ማን ነው? እግዚአብሔር ነው አይደል? በመጨረሻው ጊዜ የሚመጣው ማን እንደሆነ ማቴዎስ ወንጌል ምዕራፍ 24 ከቁጥር 27 እስኪ ጀምሩ 27 ማቴዎስ ወንጌል ምዕራፍ 24 ከቁጥር 27 ያ መብረቅ ከምስራቅ ወጥቶ እስከ ምዕራብ እንደሚታይ የሰው ልጅ መምጣት እንዲሁ ይሆናል ይላል። በድን ወዳለበት በዚያ አሞራዎች ይሰበሰባሉ። ከዚህ ኦኬ ቆይ ትንሽ ከፍ ከዚያች ወራት መከራ በኋላ ትንሽ እስቲ ወደ መሃል አይታየኝም። ወዲያ ፀሐይ ይጨልማል፣ ጨረቃም ብርሃኗን አትሰጥም፣ ከዋክብትም ከሰማይ ይወድቃሉ፣ የሰማያትም ኃይላት ይናወጣሉ። በዚያን ጊዜም ይላል የሰው ልጅ ምልክት በሰማይ ይታያል። የሰው ልጅ እየተባለ ያለው ጌታ ራሱ ነው፣ ከድንግል ማርያም ስለተወለደ ማለት ነው። በዚያን ጊዜ የሰው ልጅ ምልክት በሰማይ ይታያል። በዚያን ጊዜ የምድር ወገኖች ሁሉ ዋይ ዋይ ይላሉ። የሰው ልጅም በኃይልና በብዙ ክብር በሰማይ ደመና ሲመጣ ያዩታል። መላእክት ራሱ የሱ ናቸው አይደል? መላእክቱንም ከታላቅ መለከት ድምጽ ጋር ይልካቸዋል። እሱ ነው የሚልካቸው አለ፣ መላእክትንም ጭምር። ይቀጥልና ከሰማያት ዳርቻ እስከ ዳርቻ አራቱን ነፋሳት ለእርሱ የተመረጡትን ይሰበሰባሉ። እዛ እግዚአብሔር ምድርን ሰማይን ይጠራል፣ ለፍርድ ይጠራቸዋል፣ ይሰበስባቸዋል አልተባለም? ይኸው ነፋሳት ሁሉ ሰማያት በምድር ዳርቻ ያሉትን ሁሉ ምን ይላል? ይሰበሰባሉ በፊቱ ይላል። ስለዚህ ያ ጌታ ያ ራሱ ክርስቶስ እግዚአብሔር መሆኑን እንዲህ በብሉይ ኪዳን በግልጽ ተጽፎ ይገኛል። ክርስቶስ ግን ራሱ አምላክ ነኝ ወይም ደግሞ ከአብ ጋር የተካከልኩኝ ነኝ ብሎ ተናግሯል። አዎ ብዙ ጊዜ ለመግደል ራሱ ሙከራ የሚያደርጉት አይሁዶች እንዴት አምላክ ነኝ፣ እንዴት ፈጣሪ ነኝ፣ እንዴት እግዚአብሔር ነኝ ትላለህ ብለው ነው። ለማሳያ ያክል አንድ ዮሐንስ ወንጌል ምዕራፍ 10 ከቁጥር 27 አካባቢ ጀምሮ ዮሐንስ 10 እግዚአብሔር ይስጥሽ ግን በደንብ እየሰማሽ ስለሆነ ምናምን ይኸው በጎቼ ይላል። በነገራችን ላይ በጎቼ የሚለው ከፈጣሪ ከእግዚአብሔር ውጪ ማንም የለም። በብሉይ ኪዳንም እግዚአብሔር በለመለመ መስክ ያሰማራና ተብሎ ትንቢተ ሕዝቅኤል ምዕራፍ 34 በጎቼ ራሴ ሰበስባቸዋለሁ ብሎ አስቀድሞ በትንቢት ተናግሮ ነበርና በጎቼ ድምፅን ይሰማሉ አለ። ክርስቶስ ነው እየተናገረ ያለው።
እኔ ማውቃቸዋለሁ ይከተሉኝማል ካለ በኋላ እኔም የዘላለም ሕይወትን እሰጣቸዋለሁ ይላል። የዘላለም ሕይወት መስጠት የሚችል ፍጡር አለ? ፈጣሪ ብቻ ነው የዘላለም ሕይወት የሚሰጠው። እኔም የዘላለም ሕይወትን እሰጣቸዋለሁ አለ። ለዘላለምም አይጠፉም፣ ከእጄ ማንም አይነጥቃቸውም አለ። ለዘላለም ይጠፋሉ፣ እሱ ከሰጠ አይሰጥ ማን ይቀማል? እሱ ከሰጠ። ስለዚህ ከእጄ ማንም አይነጥቃቸውም ማለት የሰጠኝ አባቴ ከሁሉ ይበልጣል፣ ከአባቴም እጅ ሊነጥቃቸው ማንም አይችልም አለ። አይ ከአብ ጋርም እኩል መሆኑ በመለኮት ተናገረ። ከአባቴም ማንም ሊነጥቃቸው የሚችል የለም፣ ከእኔም እጅ ማንም ሊነጥቃቸው የሚችል የለም ካለ በኋላ ምክንያቱ ስለምንድን ነው? ከክርስቶስ እጅ ማንም የማይነጥቃቸው ከአብም እጅ ማንም ሊነጥቃቸው የማይችለው ለምንድን ነው ሲባል ምክንያቱም እኔና አብ አንድ ነን። አይሽ እኔና አብ ስንት ነን? አንድ ነን። ቅዱስ አትናቴዎስ አንድ ነን የሚለውን ሲፈታው አድቨርስ ሴረሲስ በእንተ መናፍቃን ሲባል አንድ ጊዜ ሊያዝክና በጣም ጥያቄ የሚሆንብኝ ነገር ስለሆነ ማለት ነው። የሰጠኝ አባቴ ከሁሉ ይበልጣል፣ ከአባቴ እጅ ሊነጥቃቸው ምንም አይችልም አይደለም? አባቴ ብሎ የሚለው ማለት ነቢያቶች ትምህርትን ሊያስተምሩ ከዛ ደግሞ ወደ ፈጣሪ እንድንቀርብ ሊያደርጉን አይደለም የሚመጡት። እቺም የሆነ መጥፎ የሚባል ስራዎችን ኢየሱስ ክርስቶስ ምድር ላይ ከመጣ መጥፎ የሚባል ስራዎችን የሰራው ስራዎች የሉ። ሁሉንም ሲያስተምር የታመሙትንም ሲፈውስ የነበረን ነብይ ነው ልበል፣ ይቅርታና እና ለኔ የሚገባኝ እንደዛ ስለሆነ ነው። ይቅርታ አድርጉልኝ። እንደዛ ስለነበረ ላይክ አባቴ ብሎ የሚለው ላይክ እሱ በወሰዳቸው መንገድ በዛ ወይ ከሄዱ ከአባቱ እጅ ሊነጥቃቸው እንደማይችል ማሳያ አይደለም ይሄ? ከራሱ እጅ ስለኔ እጅ ገባኝ። እሱ በሚያስማማኝ አይነጥቃቸው ምን ማለት ነው? የሰጠኝ አባቴ ከሁሉ ይበልጣል አለ እኮ። ይሄንን ኢየሱስ ክርስቶስን የላከው ገባኝ። ኢየሱስ ክርስቶስን የላከው አንዴ ሊንዳ፣ አሁን የላከው ማነው አይደለም ጥያቄ። ስጠይቅሽ የምጠይቅሽን አንዴ ብትመልሽልኝ አሪፍ ነው። ከእጄ ማንም ሊነጥቃቸው አይችልም በጎቼ ብሎ ክርስቶስ ተናግሯል። ምን ማለት ነው? ከእጄ ማንም አይነጥቃቸውም ማለት እሱን ነው የጠየቁሽ። ከፈለጋቸው እሱ እየሰበሰባቸው አይደል እንዴ የነበረው? ደቀ መዛሙርቱንም ሐዋርያቶቹንም እሱ ከእጄ ማንም አይነጥቃቸውም ምን ማለት ነው እኮ? ታዲያ በሱ መንገድ እየሄዱ አይደል እንዴ ደቀ መዛሙርቱም ሐዋርያት የሚሆኑት የነበረው? ከእጁ ማንም አይነጥቃቸውም ምን ማለት ነው? እንዴት ተሰበሰቡ እንዴት ተከተሉት እኮ አይደለም ጥያቄው። ከእጄ ማንም አይነጥቃቸውም ሲል ምን ማለት ነው ጥያቄ። ያንን ሁሉ ነገሮችን እያደረገ ስለነበረ በሱ ስራዎች እነሱ እየተሄዱ ስለነበረ ምን አደረገ? ያን ሁሉ ነገሮች ምኖች ናቸው? ከስጋ ደዌ ላይ ያሉትን ፈውሰዋል አይደለም? ስለ ስጋ ደዌ አይናገርም አይደለም? እሱ አስተምረዋል። ክፍሉ አይ ቆይ አሁን የራስሽ ሐሳብ ንገሪ ሳይሆን ክፍሉ ላይ ያለውን ይዘሽ የምታወሪው እኮ እኔ ለኔ የገባኝን ነው። አሁን እዚህ ክፍል ላይ ስለገባሽ ኢየሱስ አምላክ ሊንዳ አዳመጥኩ ካይደለ አንዴ ሐሳብ አዳመጥሽ ማለት የፈለግሽውን ታወሪያለሽ ማለት እኮ አይደለም ሊንዳ አይደል? ክፍሉ ሐሳብን ተለጣጣን ስሰማክ ነው የነበርኩት ሊንዳ። አንቺ እኮ ለመጠየቅ ነው የመጣሽው አይደል? እኛ ደግሞ ልንመልስልሽ ነው የመጣነው። ስለዚህ ልትጠይቂ ከሆነ የመጣሽው አንድ ለምትናገሪ ነገር በማስረጃ ነው ልታወሪ የሚገባው። አየሽ አሁን ክፍሉ የማይለውን የማይገናኝ ነገር ነው። ኦኬ ድውያንን ፈውሷል። ከዚህ ጋር ምን አገናኝ? ከእጄ ማንም አይነጥቃቸውም ነው የሚለው። ስለዚህ ሊታመሙ አይችሉም እያለ እኔ የጠየኩሽ ከእጄ ማንም ሊነጥቃቸው አይችልም ምን ማለት ነው የጠየኩሽ። ይሄንን በማስረጃ እስኪ ምናልባት መልሽልኝና ከእጄ ማንም ሊነጥቃቸው አይችልም ምን ማለት ነው? እንዴ እያለኩ ያለው በጎቼ ድምፄን ይሰማሉ፣ እኔም አውቃቸዋለሁ፣ እነሱም ይከተሉኛል ነው። የሚከተሉት የነበሩት ደግሞ ሐዋርያቶችና ደቀ መዛሙርቶች ነበሩ አይደለም? ሲጀመር እህታችን የክርስቶስ አይበልጥም አብርሃም የተናገረው ቃል እያልሽ እየተናገርሽ ያለሽው ሙሴ እግዚአብሔር ገልጦለት እየጻፈ ያለውን እውነት ነው። እግዚአብሔር ነው ገልጾለት ሙሴ እየጻፈ ያለው። ኦኬ
ይህን ደግሞ የእግዚአብሔር መገለጡ ለአብርሃም እግዚአብሔር ራሱን እንዴት እንደገለጸ ከአብርሃም ጋር እግዚአብሔር እንዴት እንደተነጋገረ የሚናገር ክፍል ነው። ለአብርሃም የተናገረው ንግግር አይደለም። ስለዚህ ይህ እውነት ራሱ እግዚአብሔር ለሙሴ የገለጸለት እውነት ነው። ሲቀጥል ደግሞ ክርስቶስ ኢየሱስ ራሱ አብ ወልድ መንፈስ ቅዱስ አንድ አምላክ መሆኑን የተናገረው ለአብርሃም የተገለጠው ክርስቶስ ራሱ ለአብርሃም የተገለጠው አብ ወልድ መንፈስ ቅዱስ ራሱ አምላክ መሆኑን ክርስቶስ የተናገረው እሱ ከመጽሐፍ ቅዱስ በደንብ ስለምናሳየች ማለት ነው። ስለምናሳየች አሁን አይ ቲንክ መኩሂን ለቅድስት ሥላሴ ሶስቱ አካላት እንደተገለጹ ጥያቄ ያለባት ስላልመሰለኝ ክርስቶስ ግን ምን ብሎ ነው ያስተማረው የሚለው የተወሰነ እናሳየች። እዛው ያለ መጀመሪያ እንደዛ አምላክነቱን የተናገረበት አለ። እሱን ላሳይሽ እሱን ላሳይሽ። እሺ ዮሐንስ ወንጌል ምዕራፍ 1 ከቁጥር 1 እንጀምር። መኩ ምናልባት ከቻልክ ከፍቷል አይደለም? እዚህ ጋር ከፈቱልሽ ነው። ያው እሱ እየከፈተ እናያለን። እሺ ያው እዚህ ትልቁ ላይ ያለ አንቺ ጥቅሶቹን መያዝ ከፈለግሽ ምናምን ያዥ ምናምን እንትን እያለን እንሄዳለን። አጠር አድርገን ወንድሞችም ሰፋ አድርገው ምናምን ይሄዱበታል። እኔ የተወሰነ ጥቅሶች በጣም ብዙ ስለሆኑ የተወሰኑ ጥቅሶች ለማሳየት ነው። ክርስቶስ ራሱ አምላክነቱን ገልጾ አሳይቶ ያ ደግሞ የሰው ልጆችን ለማዳን ሰው እንደሆነ የሚናገር ክፍል ስለሆነ ከቁጥር 1 ዮሐንስ ወንጌል ምዕራፍ 1 ከቁጥር 1 ምን ብሎ ይጀምራል? በመጀመሪያው ቃል ነበረ ብሎ ይጀምራል። በመጀመሪያው ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ ይላል። አሁን እዚህ ጋር በመጀመሪያ ቃል ነበረ ብሎ እየተናገረ ያለው ቃል እየተባለ ያለው ማን ነው? ክርስቶስ ኢየሱስ ነው። እሱም በምን ማወቅ እንችላለን? የዮሐንስ ራእይ ምዕራፍ 13 ከቁጥር 19 አንዴ መኩይ ራእይ 13 19 ላይ ኦር 19 13 13 19 19 13 ሶሪ 19 13 አይ ቲንክ እዛው ላይ ነውና አንዴ ምን ማለት ፈልጎ አንዴ ሊንዳ በደንብ አዳምጥና ልረዳክ እዛው ላይ ሆኖ ለከ ይሄ መጀመሪያ ቆይ አንዴ ቆይ ሚዩት አድርጊውና ቆይ አንዴ ሊንዳ እንዴት መሰለሽ የሚሆነው አሁን ገና ምንም ሳልጠቅስ ምንም ሳልጀምር ሳላብራራልሽ ጥያቄ ብለሽ አትጀምሪ። መጀመሪያ ጠይቀ ሳይሆን እዛው ላይ በደንብ አብላላልኝ እግዚአብሔር ቃል እየጀመርኩኝ ነው። ሊንዳ አንዴ ሚዩት አድርጊውና አንዴ ሚዩት አድርጊ። እሺ ሚዩት አድርገሽ ተከታታይ ጥያቄዎችሽን እየጻፍሽ ተከታይ። እሺ ገና ምንም አልጀመርኩም አላብራራውም እኮ ወደዛ ልንበለስ ነው። ቃል የተባለው ማን ነው? መጀመሪያ እንወቅ ብዬ እኮ ነው የጀመርኩት። ገና ወደ ክፍሉ ልሄድ ነው። ቃል የተባለው ክርስቶስ መሆኑን ላሳይሽ ነው። ከዛ ያንን ይዘን ክፍሉን እናየዋለን ነው። አልጀመርኩም። ስለዚህ ምን አለ ራእይ 19 13 ላይ በደም የተረጨ ልብስ ተጎናጽፈዋል፣ ስሙም የእግዚአብሔር ቃል ተብሏል። ስለ ክርስቶስ ሲናገር በደም የተረጨ ልብስ ተጎናጽፏል እና ስሙ የእግዚአብሔር ቃል ተብሏል አለ። ማን? ስለ ክርስቶስ ሲናገር ማለት ነው። የእግዚአብሔር ቃል ወይም ደግሞ ቃል ነበረ እየተባለ ያለው ክርስቶስ ኢየሱስ ራሱ ነው ማለት ነው። ዘን ይቀጥልና ቃልም በእግዚአብሔር ዘንድ ነበረ ይላል። በእግዚአብሔር ዘንድ ነበረ። ይህንን በአብ ዘንድ ነበረ እያለ እንደሆነ ወይም ደግሞ ከአብ ጋራ ነበረ ማለቱ እንደሆነ ዮሐንስ ቅዱስ ዮሐንስ ራሱ በአንደኛ ዮሐንስ መልእክቱ ምዕራፍ 1 ከቁጥር 1 ያብራራዋል። በኋላ ላይ እናየዋለን። አንደኛ ዮሐንስ መልእክቱ ሕይወት በመጀመሪያ የነበረውን ሕይወት ተገለጠ አይተንማል ይልና በአባቱ ዘንድ የነበረው ክብር ወይም ደግሞ ልጅ እንደሆነ ኢየሱስ ክርስቶስ እንደሆነ እዛው ይናገራል ማለት ነው። ቃልም እግዚአብሔር ነበረ ይላል። ቃል ራሱ ኢየሱስ ክርስቶስ ራሱ ምንድነው አለ? እግዚአብሔር ነበረ፣ እግዚአብሔር ነው አለ። ይህ ብቻ አይደለም። ይህም በመጀመሪያ በእግዚአብሔር ዘንድ ነበረ ካለ በኋላ ሁሉ በእርሱ ሆነ፣ ከሆነውም አንዳችስ እንኳን ያለ እርሱ አልሆነም። አሁን ሆነ ማለት ተፈጠረ ማለት ነው። ሁሉ በእርሱ ሆነ ወይም ደግሞ ሁሉ በእርሱ ተፈጠረ አለ። ከተፈጠሩ ፍጥረታት እንኳን ያለ እርሱ የተፈጠረ አንድም የለም አለ። ኦኬ ሁሉ በእርሱ ሆነ፣ ከሆነው አንዳችስ እንኳን ያለ እርሱ አልሆነም። አይ ቲንክ መኮ ወጣ መሰለኝ። ናታን ካለ ኦኬ ኤርሚያል ኦኬ እሺ ቴንክ ዩ ኤርሚሻ። ከተፈጠረ ሁሉ ያለ እርሱ የተፈጠረ ምንም የለም። ስለዚህ ሁሉንም የፈጠረው ማን ነው አለ? ቃል ራሱ ነው አለ። ስለዚህ በእርሱ ሕይወት ነበረች፣ ሕይወትም የሰው ብርሃን ነበረች እያለ ይመጣና
ቁጥር 7 ቁጥር 6 ላይ ከእግዚአብሔር የተላከ ስሙ ዮሐንስ የሚባል አንድ ሰው ነበር ይላል። ተመልከቺ፣ ስሙ ዮሐንስ የሚባል አንድ ሰው ነበረ ይልና ቁጥር 7 ላይ ከእግዚአብሔር ሁሉ በእርሱ በኩል እንዲያምኑ ይህ ስለ ብርሃን ይመሰክር ዘንድ ለምስክር መጣ። ስለ ብርሃን ሊመሰክር መጣ እንጂ እርሱ ራሱ ብርሃን አልነበረም ይላል። አይ ስለ ዮሐንስ ሲናገር ዮሐንስ እውነተኛ ብርሃን የሰውን ሕይወት የሚያበራው ስለ ክርስቶስ ሊመሰክር ነው የመጣው እንጂ እሱ ራሱ እውነተኛ ብርሃን ግን አልነበረም ዮሐንስ ይላል። ይህ ቃል ይህ እግዚአብሔር ግን የሰው ልጆችን ለማዳን የሚያምኑትን የሚቀበሉትን ለማዳን ቃል ሥጋ ሆነ ይላል። የተቀበሉትን በስሙ ለሚያምኑ የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው ይልና ቁጥር 14 ላይ ቃል ራሱ ምን ሆነ? ሥጋ ሆነ። ያ የእግዚአብሔር ልጅ ሆነ። ያ ፍጥረታትን የፈጠረው እሱ ራሱ ፍጥረታት የሚድኑ ጠፍተው ስለነበረ ራሱ ፈጥሯቸው ስለጠፉ የሚያድናቸው እሱ ራሱ ስለሆነ ቃል ምን ሆነ ይላል? ሥጋ ሆነ። ጸጋና እውነትን ተሞልቶ በእኛ አደረ ይልና አንድ ልጅም ከአባቱ ዘንድ እንዳለው ክብሩ የሆነውን ክብሩ አየን ይላል። አንድ ልጁ ነው በአባቱ ዘንድ በነበረው ክብር ያንን ክብሩ እኛ ምን አለ አየነው ይላል። በአባቱ ዘንድ የነበረውን ክብር እርሱን አየነው። መች ቃል ሥጋ ሲሆን ማለት ቃል ሥጋ ሲሆን አይ ፈጣሪም በፈጣሪነቱ በባህሪው ማየት ስለማይቻል እሱ ራሱ በሚታይ ሰውነት ተገልጦ ስናየው የዛኔ ክብሩንም ተመለከትን ይላል። ክብሩን አየን ይላል። ለዛ ነው አንደኛ ጢሞቴዎስ ሐዋርያ ቅዱስ ጳውሎስ ምዕራፍ 3 ከቁጥር 16 ላይ እግዚአብሔርን የመምሰል ምስጢር ያለ ጥርጥር ታላቅ ነው ይልና ለመላእክት የታየው ራሱ በመንፈስ የጸደቀ ለመላእክት የታየ ከሙታን የተነሳ አይደለም ይለው ቁጥር 16 ላይ የሚል አረጋ ላይ ታየው። ኦኬ እሷና በሥጋ የተገለጠ ይላል። እግዚአብሔርን የመምሰል ምስጢር ያለ ጥርጥር ታላቅ ነውና በሥጋ የተገለጠ። ደስ ይለኛል። የኔ ነው መሰለኝ ኔትወርክ አይ ቲንክ ላግ ያደርጋል። የኔ አይደለም ማናቱ ሰሞን ገደኝ የኔ ኔትወርክ ልክ ነው። ያንተ ልክ ነው ኤርሚ፣ ያንተ ኔትወርክ ልክ ነው። ኔትወርክ ቀይ ነው ግን ድምጽ ይሰማል። ኦኬ እሺ፣ ያንተ ከተሰማ ካላውቅም ያኔ ግን ስታክ ያለጋል። ቀይ ነው ስታክ ያለጋል። ምስሉ በደንብ ይታያል አይደል? ምስሉ ይታያል። ኤርሚ አንተ ጋር መሰለኝ አሁንስ አይደል? ቀዩ አልጠፋም መሰለኝ። ኤርሚ ቀዩ አልጠፋም። አልጠፋም። እሺ አንዴ ኦኬ ኤኒዌይስ ችግር የለውም። ይታያል መታየት ግን ቆይ እስኪ ወጥቶ ሊገባ ነው መሰለኝ። ያስተካክል መሰለኝ ሊቀያየር ነው ኔትወርክ። እሺ ኤኒዌይስ ምንድነው የሚለው? በሥጋ ሲገለጥ አለ በመንፈስ የጸደቀ ለመላእክትም የታየ ለአሕዛብም የተሰበከ ለዘላለምም የታመነ በክብር ያረገ ብሎ ይገልጸዋል ማለት ነው። ስለዚህ ለመላእክት እንኳን የታየው በሥጋ ምን ሲል ነው? ሲገለጥላቸው ማለት። መላእክት እንኳን ባይዘው ባህሪውን የእግዚአብሔር ባህሪውን ማወቅ ይቻላቸዋል